ጀብና አርጎ ገለዋታል። ስለዚህ ገዳይዋ የቀነኒ አንተ ነህ። አንዱ ዓለም በቃ የሚተማመነው እሱ መሳሪያው አንዱ ዓለም ጎሳ ከእስር ቤት ሆኖ ይህንን ነገር የተጻፈ ትዝ ብሎ እንደው ትዝ ሲለው ለካ ይጻፈችለት ነገር ነው። ልብ ሰባሪው የቀነኒ አዱኛ አሟሟት አሁንም እልባት ያገኘ አይመስልም። አዳዲስ መረጃዎች መውጣታቸውን ቀጥለዋል። የድምፃዊ ጠበቃም በየችሎቱ ደንበኛውን ነፃ ለማድረግ ላይታች ማለቱን ተያይዞታል። የዚች ወጣት ህልፈት ከወላጆቹ አልፎ የበርካታ ወጣቶች ጥያቄ ሆኗል። ፍርድ ቤቱ ቀነኒና ድምፃዊ አንዱዓለም ጎሳ ብቻቸውን በሚኖሩበት መኖሪያ ቤት ስለተገኘው በደም ስለተለወሰው ምንጣፍ ምንም ያለው አለመኖሩ በርካቶች ምንድነው እየሆነ ያለው እንዲሉ አስገድዷቸዋል። ታዲያ ዕለተ ሰኞ መጋቢት 29 በነበረው ችሎት ላይ ሌላ አወዛጋቢ ነገር ተሰምቷል። የድምፃዊ ጠበቃ ቀነኒ ራሷን አጥፍታ እንጂ አንዱዓለም አልገደላትም የሚል እንድምታ ያለው መረጃ አለኝ ሲል ተደምጧል። ቀነኒ መድኃኒት ወስዳ ነበር፣ ለምን ራሷን ለማጥፋት በምን ታወቀ? በዲያሪዋ አማካኝነት በማለት አንዱዓለም የዋስትና መብት እንዲከበርለት ጠይቋል። እውነት ቀነኒ ራሷን ለማጥፋት መድኃኒት የምትወስድ ልጅ ናት? ራሷን አጥፍታስ ከሆነ ምክንያቱስ ምንድነው የሚለው ያልተመለሰ የፍርድ ሂደት ሆኗል። ታዲያ ዲያሪዋ ላይ ምን የተለየ ነገር ተገኝቶ ይሁን? ዲያሪ የተባለውስ ነገር የቀነኒ አዱኛ ለመሆኑ ምን ማረጋገጫ አለ? እውነትም ዲያሪው የቀነኒ አዱኛ ከሆነ ራሷን ለማጥፋት የሞከረችበት ምክንያት እንዴት አልተጻፈም? ለምንስ በዚህ ምርመራ ወቅት ይህ ተነሳ? በአሁን ሰዓት ወንጀል ፈጽሟል ወይስ አልፈጸመም? ወይስ ክርክሩ የዋስትና መብት መጠየቅ ነው? ፍርድ ቤቱስ በዚህ ማስታወሻ በተባለው ደብተር ጉዳይ ብያኔው ምንድን ነው? ቀነኒ ቤተሰቦቿን፣ ጓደኞቿን፣ ባለቤቷን የተሰናበተችበት የመጨረሻ ጽሑፏም ተብሎ በአንዱዓለም ጠበቃ አማካኝነት የቀረበው ደብዳቤ ምንድን ነው? እልፍ ጥያቄዎች አንድ እውነት በያዘው የቀነኒ ጉዳይ ብዙዎች ብዙ ነገር ማለት ቀጥለውበታል። ከዚህ ከፍርድ ቤት ውሎ በኋላ የአርቲስቱ ጠበቃ እኔ እንዲህ አላልኩም በሚል ማስተባበያ ሰጥቷል። ምን አለ የሚለውን ጨምሮ በርካታ መረጃዎችን በዚህ ቪዲዮ ይዘን መተናል። እናንተም እስከ መጨረሻው በመቆየት ስለ ቀነኒ አሟሟት አዳዲስ መረጃዎችን ያድምጡ። ለቻናሉ እንግዳ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮን ላይክ እንዲሁም ሼር እንድታደርጉ እየጠየቅን በቀጥታ ወደ ቪዲዮ እናልፋለን። በእጮኛው ሞት ምክንያት በፖሊስ ተጠርጥሮ በእስር ቤት የሚገኘው ድምፃዊ አንዱዓለም ጎሳ ትላንት ማለትም መጋቢት 29 ፍርድ ቤት ቀርቦ ነበር። በዚህ በዋለው ችሎት ቀነኒ አዱኛ በተደጋጋሚ ራሷን ለማጥፋት መድኃኒት ስትወስድ እንደነበረ በጻፈችው ዲያሪ አግኝቻለሁ ሲል ጠበቃው ተናግሯል። ሞዴል ቀነኒ አዱኛ ከእጮኛዋ ጋር በሚኖሩበት መጋቢት 1 2017 ዓ.ም ከሌሊቱ 10 ሰዓት አካባቢ ከአምስተኛ ፎቅ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ሞታለች። ታዲያ ወዲያውኑ በቀነኒ ሞት የተጠረጠረው ብቸኛው ሰው እጮኛዋ አርቲስት አንዱዓለም ጎሳ ነው። ለሶስተኛም ጊዜ ፍርድ ቤት ቀርቧል። የትናንትናው የፍርድ ቤት ውሎ በእጅጉ እያነጋገረ ይገኛል። የአንዱዓለም ጎሳ ጠበቃ የቀነኒን ህልፈት ምክንያት ወደ ሟቿ ለመውሰድ አንድ እርምጃ የሄደበት ነውም ይላሉ አንዳንዶች። ፖሊስ በበኩሉ መጋቢት 29 ማለትም ሰኞ በዋለው ችሎት የምርመራ ውጤት ይጠበቅ የነበረ ሲሆን ፖሊስ የ15 ሰዎች መረጃ ማሰባሰቡን ገልጾ የፌዴራል ፖሊስ ፎረንሲክ ምርመራ ውጤቶቹ አሁን አልደረሱኝም በማለት 14 ቀን ተጨማሪ ቀን ጠይቋል። የአንዱዓለም ጠበቃ በበኩሉ የቀነኒ ዲያሪ እሱ ጋር እንዳለ ጠቅሶ ቀነኒ ራሷን ለማጥፋት በተደጋጋሚ መድኃኒት እየወሰደች እንደነበረ ተጽፎ አግኝቻለሁ ብሏል። በተጨማሪ የጊዜ ቀጠሮ መፈቀድ የለበትም፣ አንዱዓለም የዋስ መብቱ ሊጠበቅ ይገባል ብሎ ተከራክሯል። ይሁን እንጂ ዛሬ ማለትም መጋቢት 30 በዋለው ችሎት አቃቤ ሕግ ማስረጃዎችን እንዲያቀርብ 9 ቀናት በመፍቀድ መዝገቡን ለምርመራ ለሚያዝያ 9 ቀን 2017 ዓ.ም መቀጠሩ ተሰምቷል። የቀነኒ አዱኛ ህልፈት ከተሰማ ወዲህ በርካታ ሰዎች በርካታ ነገሮችን እየጠየቁ ይገኛሉ። ለብዙዎች ሐዘንን የፈጠረ መነጋገሪያነቱ ከቤተሰቦቿ ያለፈ እንደነበረ ያየነው የሰማነው ጉዳይ ሆኗል። ይህንንም በተለያዩ ሶሻል ሚዲያዎች የተመለከትነው ጉዳይ ነው። በዚህ መሃል ታዲያ ከቀነኒ ሞት በላይ አሟሟታ የከነከናቸው ወላጅ ቤተሰቦቿ በደረቀው እንባቸው ወደ ውጭ የሚያለቅሱበት እንባ ከእንባ ከረጢታቸው አልቆባቸው ወደ ውስጥ እያለቀሱ በጠቆረ ፊታቸው የወላጅ አንጀት አላስችል ቢላቸው በየተራ እየወጡ የልጄን ደም ፍትህ አሰጡልኝ ሲሉ መስማት ውስጥ ድረስ የሚሰማ ሰውነትን የሚወር ድብልቅልቅ ያለ ሐዘን ውስጥ ይከታል። ምክንያቱም በዛሽ በተረገመሽ ቀን ሰማይ ተደፍኖባቸዋል፣ ምድር ተገለባብጦባቸዋል፣ ለፍተው ያሳድጓት የጉልበት ፍሬያቸውን አጥተዋል። ምን አይነት ቃልስ ያጽናናቸዋል? ምን አይነትስ ካሳ ይክሳቸዋል? ብቻ
ቸሩ መድኃኔዓለም ያበርታቸው እንጂ ሌላ ምንስ ይባላል። የፍርድ ቤት ቀጠሮ እስኪደርስ የቀነኒ ሞት ያንገበገባቸው ራሷን አጥፍታ ነው የሚባሉ ወሬዎችን የማይቀበሉ ያላትን ተስፋ የሚያውቁ በተለያዩ ማህበራዊ ሚዲያዎች የፍትህ ዘመቻ እያደረጉ ቆይተዋል። የቀነኒ ደም ደመከልብ ሆኖ እንዳይቀር ወላጆቿ ፍትህ እንዳያጡ የበኩላቸውን በማድረግ ላይ ይገኛሉ። እነዚህ የማህበራዊ ሚዲያ ዘመቻዎች ቀን እየቆጠሩ ቀነኒ ፍትህ እንድታገኝ እየቀሰቀሱ ይገኛሉ። ሁሉም ወንድ ሚስት ይኖረዋል። ሚስት ባይኖረው እንኳን እህት ይኖረዋል። እህት ባይኖረው እንኳን ልጅ ይኖረዋል። ልጅ ባይኖረው እንኳን እናት ይኖረዋል። እናት የለኝም ብሎ የሚከራከር ካለ ሰው መሆን አለመሆኑን ማጣራት ያስፈልጋል። ታዲያ ሴት ልጅ ላይ ወይም በሚስት ላይ እንዲሁም በእናት ላይ እንዲፈጸም የማትፈልገውን ለምንስ ሌላ ላይ ስታይ ዝም ይባላል? በነገራችን ላይ በቀነኒ አሳዛኝ ሞት ላይ ሽንጣቸውን ገትሮ የሚሟገቱላት የዘመኑ ምርጥ ዘመናዊ ወንዶች ያየንበት አጋጣሚ ነበር። እጅም ነስተናል። በተከታታይ በሰራናቸው ቪዲዮዎች ምስጋናችንንም አቅርበናል። ይመታታል። ወንድሟ እያለ በሽጉጥ ተኩሶ ቤቱ ላይ እኮ አለ እንትን ላይ ግርግዳው መስታወት ላይ ታናሽ ወንድሟ ድምጹን እዚህ ቪዲዮ ላይ የምትሰሙት ሰው ለማ እንዳለ ከተማ ይባላል። የቀነኒ አዱኛ የቤተሰብ አባል ነው። በዚህ ቪዲዮ ላይ ተጠርጣሪ ድምፃዊ አንዱዓለም ጎሳ ታናሽ ወንድሟ ባለበት ጥይት ቀነኒ ላይ ተኩሶ እንደሚያውቅና መስኮት ላይ የጥይት ብሱ አሁንም ድረስ እንዳለ ይናገራል። ሌሎች ቪዲዮዎች ላይም ቤቱ ተገቢው ምርመራ እንዳልተደረገለት ሲናገር ተደምጧል። እነዚህን የመሳሰሉ ቪዲዮዎች ከቅርብም ከሩቅም ላሉ የቀነኒ አሟሟት ሚስጥር ለማወቅ ለሚፈልጉ ፍትህ ፈላጊዎች ፍንጭ ቢሆንም አሁንም ቢሆን የፖሊስ ምርመራ አልቆ የመጨረሻ ውጤት መጠበቁ አስፈላጊ ይሆናል። ህይወት በራሱ እረፍት የለውም። በዚህ ላይ ከማይሆን ሰው ጋር የፍቅር ግንኙነት ውስጥ መሆን የበለጠ ያወሳስበዋል። መወሳሰቡ ደግሞ የሚጨምረው ችግር አስቀያሚ ነው። ቀነኒ ከጓደኛዋ ጋር በነበራት የመልእክት ልውውጥ ላይ የአእምሮ እረፍትን የመሰለ ነገር የለም ብላ ነበር። እውነቷን ነው። ቀነኒን አንድስ ቀን እንኳን የማያውቋት ሰው እንኳን በዚች ወጣት ሞት ያዝናል። ራሱን ማህበረሰቡን እንዲመለከት ያደርጋል። ፎቶና ቪዲዮን ላየ ሰው ቀነኒ የነበረችበት ሁኔታ ያላንዳች ማብራሪያ ይገባዋል። እናቷ ምን እየተሰማት ይሁን ብሎ ማሰቡ አይቀርም። የኔ እናት ብትሆን ምን ያህል ሊከብዳት ይችላል ብሎ ማሰብ ብቻ ይረብሻል። እውነት ነው፣ አንዱዓለም ጎሳ ሙዚቀኛ ነው። እውነት ነው፣ በሙዚቃዎቹ ፍቅርን አዚሟል። ሙዚቃን እንወዳለን። ዜማ ለነፍሳችን ትቀርባለች። ግን የዜማ ነፍስ ከሰው ነፍስ አትቀርበንም። ከሰው ሙዚቃ አናስቀድም። ከዜማም ከዝናም የንጹህ ሰው ነፍስ ትበልጥብናለች። እናም በብዙ ርቀት የሰው ነፍስ ከሙዚቃ በላይ ናት። ስለ ቀነኒ ሲነሳ እሷ ፍትህ እንድታገኝ ከመጠየቅም ባለፈ ተመሳሳይ ሁኔታ ውስጥ ያሉ ሴቶች ሩቅም ይሁን ቅርብ ሰው እንዳለ እንዲረዱ በማሰብ ከእንዲህ አይነት ውሳኔ ላይ እንዳይደርሱ ማስታወስና ማሳሰብ የግድ ይላል። ነገ ሌላ ቀን እንዳለ ማምለጥ እንዲሁም ሳይቀደሙ መቅደም እንዳለ እያሰቡ እና ምን ለማለት ነው፣ ሁልጊዜ ቅርብም ይሁን ሩቅ ሰው አለ። ምቹም ሆነ ከባድ አማራጭ አለ። ማንም ጉልበተኛ ይሁን ከመጀመሪያ ጥፊ በኋላ ሳይረፍድ ማምለጥ አለ። አብሮ መኖር ካልተቻለ ተለያይቶ ማየቱም ይሻላል። ምንም እንኳን ፍቺን ባናበረታታም ይህ ክስተት ከሁለት ነገሮች የዘለለ ውጤት የለውም። የመጀመሪያው በቀጥታ በቀነኒ ላይ የግድያ ወንጀል ተፈጽሞ ሊሆን ይችላል። ሁለተኛው ደግሞ ቀነኒ የራሷን ህይወት አጥፍታ ሊሆን ይችላል። በተደጋጋሚ ሲገለጽ የነበረው ነገር በትዳር አጋር የሚፈጸም ጥቃት ብዙ አይነት መሆኑን ነው። በአንዳንድ ትዳሮች ወይንም ግንኙነቶች ውስጥ ደግሞ 3-4 አይነት ጥቃቶች በአንድ ላይ ሊፈጸም እና የትዳር የፍቅር አጋርን ወደ ከባድ የስነ ልቦና ችግር ሊገፉ ይችላሉ። በሀገራችን ውስጥ መሻሻሎች እስኪታዩ ድረስ ዋነኛ የመወያያ ርዕስ ሆኖ መቀጠል ያለበት የሴት ልጅ ጥቃቶችን የማህበረሰቡ እና የግንኙነቶቻችን ተፈጥሯዊ አካል አድርጎ ከመቀጠል ይልቅ እንደ ማህበረሰብ መማማር፣ በህግ እንደሚገዛ ዜጋ ደግሞ ህጎቻችንን እያጠበቅን መሄድ ነው። ማንም በትዳር ወይንም የፍቅር ግንኙነት ውስጥ የጎበዝ አለቃነት ሚና ብቻ እንዲኖረው የሚፈልግ ባል ወይንም የፍቅር አጋር እንዳይኖር፣ እንዲሁም በሚስት ፍቅረኛ ወይንም ሌሎች ሴቶች ላይ ለከፋን ጨምሮ ጾታን መሰረት ያደረጉ ትንኮሳዎችን ልናስቆም የግድ ይላል። ውድ ቤተሰቦቻችን እናንተም የቀነኒን ዲያሪ ተብሎ በወጣው ጉዳይ ያላችሁን ሀሳብ አጋሩ። እውነት ቀነኒ ራሷን ለማጥፋት መድኃኒት ተወስድ ነበር? ምን ይመስላችኋል? ሀሳባችሁን ኮሜንት ላይ አጋሩን እያልን በቀነኒ አሟሟት ዙሪያ የሚወጡ አዳዲስ መረጃዎችን በፍጥነት የምናደርሳችሁ ይሆናል። በቀጣይ እስክንገናኝ ሰላም ቆዩ።